አርሰናሎች በሊጉ ኮስተር ማለት የሚጠበቅባቸው ጊዜ ላይ ደርሰዋል። የሰሜን ለንደኑ ክለብ አርሰናል የእንግሊዝ ፕሪሚየር ሊግን እየመራ ቢገኝም ነገር ግን በተከታታይ ጨዋታዎች ላይ ነጥብ መጣሉና ባሳለፍነው ሳምንት ደግሞ በማንቸስተር ዩናይትድ መሸነፉ የክለቡን የዋንጫ ጉዞ ጥያቄ ምልክት ውስጥ የከተተ ጉዳይ ሆኗል። እና መድፈኞቹ ከዚህ ሳምንት ጀምሮ በሚያከናውኗቸው ጨዋታዎች ላይ ማሸነፍና ማሸነፍ ብቻ ነው የሚጠበቅባቸው የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ ማለት ነው። እናም በዚህ ሳምንት ወሳኝ የሆነውን የእንግሊዝ ፕሪሚየር ሊግ ጨዋታቸውን ከሜዳቸው ውጪ ሊድስ ዩናይትድን በመግጠም የሚያከናውኑ ይሆናል ማለት ነው። አርሰናል በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ካይራት አልማቲን አሸንፎ ወደዚህ ጨዋታ የሚመጣ ይሆናል። አርሰናሎች ይህንን ጨዋታ የሚያሸንፉ ከሆነ አሁንም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት አስፍተው ወይም ደግሞ በነበረበት ርቀት የሚያስቀጥሉ ይሆናል። አርሰናል በዚህ ጨዋታ ላይ ምን አይነት የጨዋታ አቀራረብ ይዞ ወደ ሜዳ ሊገባ ይችላል? አሰልጣኝ ሚኬል አርቴታ በዚህ ጨዋታ ላይ ካይ ሃቨርትዝና ቪክተር ዮኬሬስን ያጣምር ይሆን? ከዚህ በተጨማሪ ሊድስ ዩናይትድ የሰሞኑ ጥንካሬ ለአርሰናል እንዴት ባለ መልኩ ፈተና ሊሆን ይችላል? መድፈኞቹ ምን አይነት ነገሮችን ከተጠቀሙስ በዚህ ጨዋታ ላይ ያሸንፋሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ደግሞ ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናረጋለን። ስለዚህ ሁላችሁም ይሄንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ ካላረጋችሁ አሁኑኑ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ቫይራል እንዲወጣ ለማድረግ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ፕሮግራም ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። ስለዚህ ይህንን ፕሮግራም የምትከታተሉ አድማጮቻችን ፕሮግራሙን ላይክ በማድረግ እንድትጀምሩት የአክብሮት ግብዣችን ነው። ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የዚህ ሳምንት ተጠባቂ ጨዋታዎችን እያነሳን እንገኛለን። የቅድመ ጨዋታ ዳሰሳዎችን እያደረስን እንገኛለን። በእንግሊዝ ፕሪሚየር ሊግ ከሚደረጉ ጨዋታዎች መካከል ደግሞ ሌላኛውና ተጠባቂው ደግሞ በኤላንድ ሮድ የሚደረገው የሊድስ ዩናይትድ እና የአርሰናል ጨዋታ እጅግ በጣም በከፍተኛ ጉጉት የሚጠበቀው የጨዋታ መርሃ ግብር ነው ማለት ነው። እንግዲህ አርሰናል በቅርብ ባደረጋቸው የሊግ ጨዋታዎች ላይ ውጤት እያስመዘገበ ስላልነበር 3 ነጥብ እያገኘ እያሸነፈ ስላልነበር አርሰናል ባለው የዋንጫ ጉዞ ላይ ብዙ ጥያቄ የሚያስነሱ ነገሮች ተፈጥረው ነበር። አርሰናል ከሊቨርፑል ጋር ነጥብ ጣለ፣ እንዲሁ ደግሞ ከኖቲንግሃም ፎረስት ጋር ነጥብ ጣለ። ከዛ ደግሞ ጭራሽ ባሳለፍነው ሳምንት በማንቸስተር ዩናይትድ ተሸነፈ። ያንን ጨዋታ መሸነፉ የአርሰናል ደጋፊዎችን በቃ በጣም ያበሳጨ፣ ውስጣቸውን እንዲነዝራቸው ያደረገና በዚህ ጨዋታ ላይ እንዴት እንሸነፋለን ብለው በቡድናቸው ላይ የምርም ጥያቄ እንዲያነሱ ያደረጋቸው ጨዋታ ነበር። አርሰናል በዛ ጨዋታ ላይ ለምን ተሸነፈ? የመሸነፉ ምክንያት ምንድን ነው? ከጨዋታው ጋር አያይዘን ብዙ ነገሮችን ብለንበታል። ነገር ግን ለአርሰናል በዚህ ሰዓት መሸነፍ አይደለም፣ አቻ መውጣት በፍጹም የሚፈቀድበት ሁኔታ አይደለም ያለው። እንደውም ባለፈው ዚ አትሌቲክ ላይ አንድ ጽሁፍ ስመለከት ነበርና ያን ጽሁፍ ዚ አትሌቲኮች ሲጀምሩ ርዕሱ ምንድን ነው የሚለው? የአርሰናል የዘንድሮ ጭንቀት፣ የአርሰናል የዘንድሮ እንቅፋት ራሱ አርሰናል ነው የሚል ነበር። እንግዲህ አስቡት 2022-23 ላይ ነው አርሰናል ከረጅም ጊዜ በኋላ ለዋንጫ ሲፎካከር ያየ ነው። እኔ በበኩሌ እንግዲህ ረጅም ዓመትን እግር ኳስን እንደተመለከተ ሰው አርሰናል ከዛ የውድድር ዓመት በፊት ለመጨረሻ ጊዜ ለዋንጫ ሲፎካከር ያየሁት 2016-17 ላይ ነው። ሌስተር ሲቲ ዋንጫ ያሸነፈበት ሲዝን ላይ ማለት ነው። ዓመቱን ሳስቸው ሊሆን ይችላል፣ ግን ሌስተር ሲቲ ዋንጫ ባሸነፈበት ሲዝን ላይ ነው አርሰናል ለመጨረሻ ጊዜ ለዋንጫ ሲፎካከር ያየ ነው። በቃ ከዛ በኋላ 5-6 ዓመታት ተቆጥሯል አርሰናል ለዋንጫ ሳይፎካከር። 2022-23 የውድድር ዘመን ላይ አርሰናል 200 ቀናትና ከዛ በላይ ለሚሆኑ ቀናት በመሪነት ቆይቷል። አልተጠበቀም አርሰናል በዛ ሲዝን የፕሪሚየር ሊጉ የዋንጫ ተፎካካሪ ይሆናል፣ በመሪነት ስፍራ ላይ ይቀመጣል፣ ማንቸስተር ሲቲን ይፎካከራል የሚል ግምት በማንም በኩል አልነበረም። ግን ከተጠበቀው በተቃራኒ ሆነና
አርሰናል የፕሪሚየር ሊግ ዋንጫ ተፎካካሪ ሆነ። ራሳቸው አርሰናሎችም አላሰቡትም ያንን አመት። በቃ ቶፕ 4 ከጨረስን ለኛ በቂ ነው፣ ቻምፒየንስ ሊግ ከገባን ወደ ቻምፒየንስ ሊግ ከተመለስን፣ ምክንያቱም የቻምፒየንስ ሊግ እግር ኳስ ከተጫወትን በጣም ቆይተናል፣ ስለዚህ ወደ ቻምፒየንስ ሊግ ከገባን በቂ ነው የሚል አይነት እምነት ነበር የነበራቸው። ግን በጣም በሚገርም ሁኔታ አርሰናል ለዋንጫ ተፎካካሪ ሆኖ መጣ። ያውም ከውብ እግር ኳስ ጋር ከሚያምር አጨዋወት ጋር አርሰናል የፕሪሚየር ሊግ ዋንጫ ተፎካካሪ ሆኖ መጣ። 2022-23 ላይ እስከ 28ኛው ሳምንት የተመለከትነው አርሰናል ምርጥ ነበረ። ከዛ በኋላ ግን መፍረክረክ ጀመረ። ቶሚያሱና ሳሊባ ተጎዱ። አርሰናል መፈራረስ ጀመረ። ስነ ልቦናቸው መውረድ ጀመረ። ማንቸስተር ሲቲ 5ኛውን ማርሽ አስገብቶ ከኋላ መጥቶ አርሰናልን ዋንጫ ቀማው ማለት ነው። የአርሰናል ደጋፊዎች ተበሳጭተዋል፣ ግን ቡድናቸውን በደንብ አፕሪሼት ያደረጉበት ሲዝን ነበር። በቃ የሚችሉትን አድርገዋል። ዋንጫ ብናገኝ ጥሩ ነበረ፣ ግን እንደውም አልጠበቅንም፣ ከጠበቅነው በላይ ነው ከአርሰናል ያገኘ ነው። ስለዚህ በጣም የሚገርም ፐርፎርማንስ ነው ብለው ቡድናቸውን አበረታቱ። ከዛ በኋላ ግን ዋንጫ መጠበቅ ጀመሩ። ኦኬ አርሰናል በዚህ ሁኔታ እንደዚህ ለዋንጫ የሚፎካከር ከሆነ ቀጣዩን ጊዜ ለዋንጫ ይፎካከራል ማለት ነው የሚሉ ነገሮችን ማንሳት ጀመሩ። 23-24 የውድድር ዘመን መጣ። አርሰናል ሌላ ሚራክል የሆነ የውድድር ዘመን አሳለፈ። ቤስት ዲፌንስ፣ ቤስት አታክ፣ በሁሉም ረገድ አርሰናል የተዋጣለት ቡድን ነበር። ግን በዛች አስተን ቪላ ጨዋታ ላይ የተሸነፈው አርሰናል በ2 ነጥቦች ልዩነት ተበልጦ ዋንጫውን አጣ። ብዙ ሰዎች ተናገሩ፣ በቃ አርሰናል ዋንጫ ከነሳ ማንሳት የነበረበት እድሉ ዘንድሮ ነበር፣ ያን እድሉን አልተጠቀመበትም አሉ። እስከ 38ኛው ሳምንት ድረስ አርሰናል ለዋንጫ ተናንቆ ነበር፣ እስከ መጨረሻዋ ደቂቃ ድረስ። ግን ደግሞ እድሉን ያገኘው ማንቸስተር ሲቲ በደንብ እድሉን ተጠቀመበት። አርሰናል ግን የተፈጠራቸው የተወሰኑ ክፍተቶች ዋንጫውን እንዳያነሳ አደረጉት። አሁንም የአርሰናል ደጋፊዎች ተስፋ አድርገው ወደ አምናው ሲዝን መጡ። 2024-25 የውድድር ዘመን ባይፋር አርሰናሎች በጣም የተበለጡበት ሲዝን ነበረ። በሊቨርፑል በጉዳት ምክንያት ስኳዳቸው ሲታመስ ነበር፣ ብዙ ነገሮችን ስናይ ነበር። እንደዛም ሆኖ አርሰናል 2ኛ ሆኖ ጨረሰ። ዘንድሮ ግን አርሰናል ለምንም ነገር ምክንያት እንዳይሆን ሁሉም ነገር የተመቻቸለት ቡድን ነው። ስኳድ የለኝም ተጫዋች አልገዛሁም እንዳይል 8 ተጫዋቾችን ክረምት ላይ አስፈርሟል። ከግብ ጠባቂ እስከ አጥቂ ድረስ ስኳዱን በሚገባ ያጠናከረ ቡድን ነው። ስለዚህ ምንም ለዚህ ነገር ሰበብም ምክንያትም የሚሰጥበት ሁኔታ የለም። ተጫዋቾች ቢጎዱ እንኳን በነዛ ተጫዋቾች ቦታ ሌሎች ተጫዋቾች ሜዳ ላይ እየገቡ ጥሩ ፐርፎርማንስ ማሳየት ይችላሉ። ስለዚህ ይህ ምክንያት አይሆንም። ሌሎቹ ተፎካካሪ ቡድኖች አሉ እንዳይባል አርሰናልን ይፎካከራሉ የምትሉት አይነት ቡድን የለም አሁን ሊጉ ላይ። ማንቸስተር ሲቲን እንግዲህ ከነንቅፋቱ ከነመውደቅ መነሳቱ ካላነሳ ነው በስተቀረ ሌሎቹ ቡድኖች እንደምታዩቸው የሉ። ሊቨርፑል የለም ፉክክር ውስጥ፣ ቼልሲ የለም ፉክክር ውስጥ፣ ቶተንሃም ጭራሽ ሩቅ ነው፣ ቶፕ 10 ውስጥ ያለ ክለብ አይደለም ሲጀመር። ዩናይትድ ለቶፕ 4 ነው የሚፎካከረው። አስተን ቪላን በዚህ ልክ አታምኑትም። ስለዚህ አርሰናል ዋንጫ ለማሸነፍ ራሱና ራሱ ብቻ ነው አሁን ባለው ሁኔታ ያለው ማንቸስተር ሲቲን ከማንሳት በስተቀር። እሱንም ደግሞ ራሱን ማንቸስተር ሲቲን እየጋበዘው የሚገኘው ራሱ አርሰናል ነው እንጂ በቅርብ ሳምንታት እናወራ የነበረው አርሰናል በ9 ነጥብ በ11 ነጥብ ልዩነት ሊጉን ሊመራ እንደሚችል ነበር። ነገር ግን የምታዩት ነገር አርሰናል ተቃራኒ የሆነበት ነው ያለው። ራሱ ነጥብ እየጣለ ማንቸስተር ሲቲ ና ወደኔ ና ተጠጋኝ፣ ዋንጫ ለማንሳት በደንብ እንፎካከር እንፈታተሽ እያለው ነው የሚገኘው። አሁን ደግሞ ብዙ አርሰናል ደጋፊዎች ምን አይነት ፍርሃትን ያደረባቸው፣ ኦኬ በእንደዚህ አይነት ሁኔታ እንዴት ነው ነገሮች ሊቀጥሉ የሚችሉት? አርሰናል ማንቸስተር ሲቲን እንደዚህ ወደ ዋንጫ ፉክክሩ እየጋበዘ እንዴት ነው ሊቀጥል የሚችለው የሚለውን ነው እንጂ ከሳምንታት በፊት አርሰናል በ11 ነጥብ ልዩነት ሁሉ ሊጉን መምራት ይችል ነበር። በ7 ነጥብ ልዩነትም ሊጉን ሲመራ ተመልክተናል። ግን አሁን 4 ነጥብ ብቻ ሆኗል። 4 ነጥብ ማለት አንድ ጨዋታ አርሰናል ከተሸነፈ፣ አንድ ጨዋታ አቻ ከወጣ፣ ማንቸስተር ሲቲ ደግሞ አንድ ጨዋታ አሸንፎ ሁለተኛውን ከደገመ መሪነቱን ከአርሰናል ተረከበ ማለት ነው። ስለዚህ አሁን ለማንቸስተር ሲቲ መግቢያ ቀዳዳ ለማሳጣት የሚደረግ ፍልሚያ ነው። እንግዲህ ጨዋታው ደግሞ የሚከናወነው አሁን ከሊድስ ዩናይትድ ጋር። እኔ በበኩሌ ማንቸስተር ሲቲ ነጥብ ጣለ አልጣለ ለአርሰናል ግድ የሚሰጥ ጉዳይ መሆን የለበትም። አርሰናል የራሱን የቤት ስራ ራሱ እስከተወጣ ድረስ ከዚህ በኋላ የማንንም ውጤት ሳይጠብቅ ወይም የትኛውንም ቡድን የማንቸስተር ሲቲ ነጥብ መጣልም መሸነፍም ሳይጠብቅ ራሱ ዋንጫውን ለማንሳት የሚያስችለውን ውጤት
ማግኘት ይችላል። እንግዲህ በደረጃ ሰንጠረዡ ላይ አሁን አርሰናል በ50 ነጥቦች ሊጉን እየመራ ነው። ከዚህ በኋላ 15 ጨዋታዎች ይቀራሉ። እንግዲህ አርሰናል ከ15ቱ ጨዋታ እንደው 12ቱን እንኳን ቢያሸንፍ ብለን ብናስብ ከ12ቱ ጨዋታዎች 36 ነጥቦችን ያገኛል። አሁን ካለው ጋር ስትደምሩት 86 ነጥብ ሆነ ማለት ነው እና ዘንድሮ ፕሪሚየር ሊጉን ምናልባት በ90 ነጥብም በ88ም በ87ም ነጥብ ሻምፒዮን የሚሆን ክለብ ልንመለከት እንችላለን። ግን እነዛን ጨዋታዎች እንዴት አድርጎ አርሰናል ሊወጣ ይችላል? ከ15ቱ 15ቱንም ያሸንፋል? አላውቅም። በጣም ከባድ ነው። ምክንያቱም አሁን አርሰናሎች ፎከሳቸው ተበታትኗል። አንዱ ጋር ቻምፒየንስ ሊግ፣ አንዱ ጋር ፕሪሚየር ሊግ፣ አንዱ ጋር ኤፍኤ ካፕ፣ አንዱ ጋር ካራቦ ካፕ፣ ፎከሳቸው ብትንትን ብሏል። ያንን ደግሞ ስኳድ እንዴት በደንብ ሮቴት መደረግ አለበት የሚለው ለአርቴታ የሚታው የቤት ስራ ነው የሚሆነው። ስለዚህ ከሊድስ ዩናይትድ ጋር ወሳኙ ጨዋታ ይደረጋል። አርሰናል በየትኛውም ካልኩሌሽን ሲፈልግ በክፍት ጨዋታ ጎል ያስቆጥር፣ ሲፈልግ በቆመ ኳስ ጎል ያስቆጥር፣ ሲፈልግ በፍጹም ቅጣት ምት ጎል ያስቆጥር፣ ብቻ በየትኛውም መንገድ አርሰናል አሸንፎ ጨዋታውን እንዲያጠናቅቅ የሚጠበቅበት ጨዋታ ነው። 3 ተከታታይ ጨዋታ አርሰናል ፕሪሚየር ሊግ 3 ነጥብ አላገኘም። ሊቨርፑል፣ ኖቲንጋም ፎረስት፣ ዩናይትድ በ3 ጨዋታ ማግኘት ከሚገባው 9 ነጥብ አርሰናል ያገኘው 2 ነጥብ ብቻ ነው። 7 ነጥብ ድሮፕ አድርጓል። ለሻምፒዮንነት የተፎካከርክ ደግሞ 7 ነጥብ መጣል ማለት አይሄድም፣ ጭራሽ አይሄድም። ቢያንስ 2 ጨዋታ አሸንፎ አንዱን አቻ ቢወጣ እሺ፣ ወይ 2 ጨዋታ አሸንፎ አንዱን ቢሸነፍ ምንም ማለት ላይሆን ይችላል። 3 ጨዋታ ሙሉ አለማሸነፍ በጣም ከባድ ነው። ለዛ ነው ባለፈው አርሰን ቬንገር በማንቸስተር ዩናይትድ ጨዋታ ላይ በቢኤን ስፖርት ትንታኔ ሲሰጡ የቀድሞ አሰልጣኝ ሲናገሩ ምን አሉ? እኔ 3 ተከታታይ ጨዋታ ነጥብ ጥዬ አላውቅም፣ እንደዚህ 3 ጨዋታ ተከታታይ መደዳውን ነጥብ ጥዬ አላውቅም ብለው ሲናገሩ ነበር። እና አርሰናል ቶሎ ወደ ድል መመለስ አለበት በፕሪሚየር ሊጉ። ያንን ነገር ነው ከዚህ ከአርሰናል ጨዋታ በፊት ከሊድሱ ጨዋታ በፊት ማንሳት የሚገባን። እንግዲህ አርቴታ የትኞቹን ተጫዋቾች ይጠቀማል፣ የትኞቹን ተጫዋቾች ያሰልፋል የሚለውን ነገር ስናይ ይህ የጨዋታ መርሃ ግብር በተለይም እጅግ በጣም ወሳኝ የሆነ ለአርሰናል በጣም ትልቅ የሆነ የጨዋታ መርሃ ግብር ነው። ግን አርቴታ ስኳዱን በደንብ በጥንቃቄ ሮቴት አድርጎ በደንብ ከዚህ በኋላ ያሉትን ጨዋታዎች ለማድረግ የሚጠበቅበት ጊዜ ላይ ነው የምንገኘው። ለምሳሌ ወረቀት ላይ ስታዩ የአርሰናል ቤስት 11 ቋሚ 11 በቃ ተጫዋቾች ባይጎዱበት የትኞቹን ተጫዋቾች ሊያሰልፍ ይችላል የሚለውን ነገር ብንመለከት ግብ ጠባቂ ዳቪድ ራያ፣ ሌፍት ባክ ካላፊዮሪ፣ ራይት ባክ ቲምበር፣ ሴንተር ባኮች ሳሊባና ማጋሌሽ፣ መሃል ሜዳ ዙቢሜንዲ፣ ራይስ፣ ኦደጋርድ፣ ፊት መስመር ላይ ትሮሳርድ፣ ሳካና ዩኬሬስ። ይሄ የፕሪሚየር ሊጉ ቤስት 11 ነው። አርሰናል የመጀመሪያዎቹ ሳምንታት ላይ ወጥ በሆነ ሁኔታ ያሳየን ቋሚ 11 ነው። እንግዲህ ተመልከቱ። አሁን ይህ ቤስት 11 የምታዩት ቋሚ 11 በጉዳትም በምንም ምክንያት ሲሸራረፍ አንዱ ሲገባ አንዱ ሲወጣ ስናይ ነበር። አሁን ግን አርቴታ ድጋሚ ሪሼፍል ማድረግ አለበት በብዙ ምክንያቶች። አንደኛው ያኛው ቤስት 11 በየሳምንቱ እንዳይጠቀመው ተደራራቢ ጨዋታዎች አሉበት። ለምሳሌ አርሰናል ይህንን የፕሪሚየር ሊግ ጨዋታ ካከናወነ በኋላ ወይም ደግሞ በዚህ ጨዋታ ላይ ከሊድስ ዩናይትድ ጋር ከተጫወተ በኋላ ማክሰኞ ዕለት አስቡት፣ እሁድና ሰኞም ብቻ አርሰናል አርፎ ማክሰኞ ዕለት ከቼልሲ ጋር ይጫወታል የካራቦ ካፕ ጨዋታ ላይ እና ካራቦ ካፑንም እኮ አርሰናል ይፈልገዋል ወደ ፋይናል ለመድረስ ወደ ዋንጫ ለማለፍ የሚደረግ ትንቅንቅና ጨዋታ ነው እና ወደ ዋንጫ ለማለፍ የሚፈልግ ቡድን ደግሞ በደንብ ስኳዱን ሮቴት ያደረገ መጠቀም አለበት እንጂ ቅዳሜም ከሊድስ ጋር ተመሳሳይ አሰላለፍ፣ ማክሰኞም ከቼልሲ ጋር ተመሳሳይ አሰላለፍ አርሰናል ይዞ እንዲገባ መጠበቅ በጣም የዋህነት ነው። ከዛ ቀጥሎ ይሄንን የካራቦ ካፕ ጨዋታውን አርሰናል ካከናወነ በኋላ በሳምንቱ መጨረሻ ደግሞ ከሰንደርላንድ ጋር ይጫወታል። ይሄም ማለት 3 ቀናት ብቻ አርፎ ይህንን ጨዋታውን ያከናውናል ከሰንደርላንድ ጋር። ቀጥሎ ከ4 ቀናት በኋላ ከብሬንትፎርድ ጋር ይጫወትና 2 ቀናት ብቻ አርፎ በኤፍኤ ካፕ ዊጋንን ገጥሞ
ከአንድ ሳምንት በኋላ ከቶተንሃም ከዛ እንደገና ከአንድ ሳምንት ቀጥሎ ከቼልሲ የፕሪሚየር ሊግ ጨዋታዎቹን ያከናውናል። ስለዚህ ለዛ በደንብ ስኳዱን ሮቴት ማድረግ አለበት። አንዱ እሱ ነው። ስኳዱን ሮቴት ማድረግ የሚጠበቅበት ትልቁ ምክንያት ተከታታይና ተደራራቢ ጨዋታዎች ስላሉበት የተጫዋቾቹን ጉልበት በደንብ ሚኒማይዝ አድርጎ ለመጠቀም በደንብ መጥኖ ቆጥቦ ለመጠቀም ነው። ሁሉም ጨዋታ ላይ ዴክላን ራይስን ሁሉም ጨዋታ ላይ ዙቢሜንዲን አሰልፈ አዘልቀው በቃ ማረፍ ያለባቸው ተጫዋቾች ማረፍ ያለባቸው አንድ እሱ ነው። ሁለተኛ ደግሞ አሁን በምንመለከተው አርሰናል ውስጥ አቋማቸው በጣም የወረዱ ተጫዋቾች አሉ። ይሄን ዌዘር ቢሊቭ ኢት ኦር ኖት አመናችሁም አላመናችሁም የአርሰናል ደጋፊዎች በተለይ እየመረራቸው የሚወጡት መራር እውነታ ነው። በቃ ስኳድ ውስጥ ያሉ አንዳንድ ተጫዋቾች ፐርፎርም ማድረግ ባለባቸው ሁኔታ ፐርፎርም እያደረጉ አይደለም። ሜዳ ውስጥ ሁሉ የሚሰለፉት በቃ በስማቸው ነው። ጥሩ ነገር ያደርጋሉ ወይ ፐርፎርማንሳቸው ከዚህ በፊት ጥሩ ስለነበረ አቋማቸው ጥሩ ስለነበር በዛ ደረጃ ገብተው ጥሩ ሜዳ ላይ እንቅስቃሴ ያሳያሉ ከሚል እይታ ካልሆነ በስተቀር አንዳንዶቹን ተጫዋቾች በፍጹም የሚያሳዩት ፐርፎርማንስ አርሰናል ለፕሪሚየር ሊግ ዋንጫ ፉክክር በሚያደርገው ጉዞ ላይ የሆነ አይነት አርሰናል ወደፊት የሚገፋው ፑሽ የሚያደርገው አይነት ነገር አይደለም የምንመለከተው ማለት ነው። እና አርሰናል ይህንን ጨዋታም ሆነ ሌሎቹን ጨዋታዎች ሲያከናውን በደንብ እያንዳንዱን ነገር ሮቴት እያደረገ መጠቀም አለበት። ለምሳሌ ኦዴጋርድ ክሬቲቪቲውን ካየን ቆየን እንደው የባለፈው የቻምፒየንስ ሊግ ጨዋታ እኮ በቂ ማሳያ ነው። በቃ በቂ አርቴታ በደንብ ከተረዳውና ከተገነዘበው በቂ ማሳያ ነው። የካይራት አልማቲው ጨዋታ ካይ ሃቨርትዝ በተጫወተባት 45 ደቂቃ ውስጥ ነው የጨዋታው ማን ኦፍ ዘ ማች ተብሎ የወጣው። ጎል አስቆጠረ፣ አሲስት አደረገ። በጣም የሚገራርሙ ኳሶችን አሲስት ሲያደርግ ነበር። ሰከንድ ሃፍ ላይ ኦዴጋርድ ገባ፣ ጨዋታውም ቀዘቀዘ። ከዛ በኋላ ክሬቲቪቲው ራሱ አልነበረም። እና ከዚህ በፊት ስለ ኦዴጋርድም ስናገር አንዳንድ ደጋፊዎች የአርሰናል ደጋፊዎች ኦዴጋርድን ለምንድን ነው እንደዚህ አይነት ተጫዋች ነው እያልክ ሀሳብ የምታነሳው? ኦዴጋርድ እኮ ምርጥ ተጫዋቻችን ነው የሚሉ ሀሳቦችን ሲሰጡ እየሰማው ነበር። እንግዲህ እግር ኳስን ስንመለከት ምክንያታዊ ሆነን ብናይ ጥሩ ነው። በተለይ ደግሞ ለደጋፊዎች በቃ ምክንያታዊ ሆነን ማየት ጥሩ ነው። እና አንዳንድ ተጫዋቾች አሉ በቃ እንዲሁ ዝም ብሎ በደጋፊው የማይወደዱ፣ አንዳንዶቹ ደግሞ ምንም ያርጉ ምንም በደጋፊው የማይጠሉ ከደጋፊው ልብ የማያወጡ ደግሞ ተጫዋቾች አሉ። እስቲ ኦዴጋርድ ለመጨረሻ ጊዜ በአርሰናል ክሬቲቪቲውን ያያችሁት መቼ ነው? የትኛው ጨዋታ ላይ ነው የዚህን ተጫዋች ምርጥ ብቃት የተመለከታችሁት? እስቲ አስታውሱ የአርሰናል ደጋፊዎች። የማንቸስተር ዩናይትዱ ጨዋታ ላይ ነው አሲስት ሲያደርግ አይተነዋል። በማንቸስተር ዩናይትድ ጨዋታ ላይ ወይ ጎል ሲያስቆጥር አይተናል። የኢንተር ሚላኑ ጨዋታ ላይ ያን ነገር ሲያደርግ ተመልክተናል። አርሰናል ጎል ባጣበት በጣም በተሳቀቀበት ጎል ፈልጎ 90 ደቂቃ በታተረበት ጨዋታ ላይ በኖቲንግሃም ፎረስቱ ጨዋታ ላይ ኦዴጋርድ ነበር ሜዳ ውስጥ። ያው ማርቲን ኦዴጋርድ በዛ ጨዋታ ላይ ምን ያክል ደቂቃ ተሰልፎ ተጫውቷል? ያንን ነው መመልከት። 50 ምናምን ደቂቃ 57 ደቂቃ ተሰልፎ ሲጫወት አይተነዋል። አርሰናል ጎል በፈለገበት የሊቨርፑል ጨዋታ ላይ የኦዴጋርድ ሚና ምን ነበረ? ኦዴጋርድ ምን አይነት ክሬቲቪቲ ሲፈጠር ተመልክተናል። 78 ደቂቃ ሜዳ ላይ ሲቆይ። ከዛ ሌሎቹንም ጨዋታዎች ማንሳት ይቻላል። አርሰናል ባደረጋቸው ጨዋታዎች እንደውም የቦርንመዙ ጨዋታ ላይ ነው በቃ አሲስትም ሲያደርግ የጎል ተሳትፎም ሲያሳይ የተመለከተው። ስለዚህ ምክንያታዊ በሆነ ነገር ካየ ነው ኦዴጋርድ የሰሞኑ ፐርፎርማንሱ ጥሩ እንዳልሆነ ወይ ደግሞ ትክክለኛ ፐርፎርማንስ ላይ እንደማይገኝ በግልጽ መመልከት ይቻላል። ለዚህ አርቴታ ስኳዱን ሮቴት ሲያደርግ ኦዴጋርድን ቤንች ማድረግ ካለበት ቤንች ማድረግ ይጠበቅበታል። አንድም ተጫዋቹን ብቃቱን መልሶ እስከሚያገኝ። ምክንያቱም ኦዴጋርድ የምናውቀው ይሄን አይደለማ። እኔ በበኩሌ ኦዴጋርድ በጣም ትልቅ አቅም ያለው ተጫዋች እንደሆነ አውቃለሁ። ሲሰራ ደግሞ ከዛም በላይ ነው። 2022-23 የውድድር ዘመን ላይ እኮ 15 የፕሪሚየር ሊግ ጎሎችን ያስቆጠረ ተጫዋች ነው። በፕሪሚየር ሊግ ብቻ አማካይ ሆኖ 15 የፕሪሚየር ሊግ ጎል ያስቆጠረ ተጫዋች ነው።
ከሳጥን ውጭ ገራሚ ኳሶችን እየመታ ያስቆጠረ አርሰናልን አሸናፊ ሲያደርግ እኮ ተመልክተናል። ያን ኦዴጋርድ የሚያቅሰው አሁን ኦዴጋርድ በዚህ ፐርፎርማንስ ልክ ሲመለከተው አይ ኦዴጋርድ ፐርፎርማንስ ወርዷል፣ እንደ በፊቱ አይደለም። እንረዳለን እኮ ጉዳት አለ። እንግዲህ ዘንድሮ 2 የትከሻ ጉዳት አጋጥሞታል። እንዲሁም ደግሞ አንድ ሌላ ተጨማሪ ጉዳት አጋጥሞታል። ጉዳት ደግሞ የአቋም ወረድ ሊያስከትል ይችላል። ለምን አቋሙ ወረደ አይደለም ጥያቄው። አቋሙ ከወረደ አርቴታ ለምን በየጊዜው ሌሎች አማራጮችን አይፈልግም? በዚህ ቦታ ላይ ለምሳሌ ለኤቤሬቺ ለምን የቋሚነት እድል አይሰጠውም? አንዱ ጥያቄ ይሄ ነው። ሌላው ደግሞ በጣም ትልቅ በሆነ ሁኔታ መጠየቅ ያለበት ይሄው ካይ ሃቨርትዝ መጥቷል። እስቲ አሁን ይሞክረው። የካይ ሃቨርትዝ እና የቪክተር ዩኬሬስ ኮምቢኔሽን እኮ በጣም የሰመረ ነበር። የአርሰናል ደጋፊዎች በቃ የናፈቅነውን አገኘን ያሉት እዛ ጨዋታ ላይ። ዩኬሬስ በቃ ቦታ እየያዙ ምኑ ሃቨርትዝ እየተመለከተ ለዚህ ተጫዋች ኳሶችን ይሰጠው ነበር። እኔ እንደውም አልዋሻችሁም አሰላለፉን ሳየው አርቴታ ለምን መሀል ሜዳ ላይ አሰለፈው፣ ለምን ፊት መስመር ላይ አያጫውተውም ብዬ ነበረ። ከዛ ግን ጨዋታውን ካየው በኋላ በቃ እንኳንም መሀል ሜዳ ላይ ተሰለፈን ያልኩት፣ ምክንያቱም በጣም ጥሩ ፐርፎርማንስ ስለነበር ያሳየው። በእርግጥ አይመችም ነገሩን ስታዩት፣ የካይራት አለማቲ ጨዋታ ነው፣ በጣም ዝቅተኛ ቡድን ነው ምናምን። እሱን ስታዩት የሆነ ነገር ልትገነዘቡ ትችላላችሁ። ግን እዚህ ቦታ ላይ የሆነ አማራጭ አርቴታ መፈለግ አለበት፣ ስኳዱን ሮቴት ማድረግ አለበት የሚባለው ለዚህ ነው። እና ኦዴጋርድን አይጠቀሙ አይደለም ቋሚ ያስገባው። ነገር ግን ደግሞ ጥሩ ፐርፎርም ማድረግ ካልቻለ ቀይሮ ማስወጣት፣ አንዳንድ ጨዋታ ላይ ደግሞ ቤንች ማድረግ፣ ሌሎች ተጫዋቾች የቋሚነት እድል መስጠት፣ ለነ ኤዜ እንዲሁ ደግሞ ለካይ ሃቨርትዝ የበለጠ እድል መስጠት በጣም የተሻለ ነገር ይሆናል። ሌላው በሰሞኑ ጨዋታዎች ላይ ምንም ተጽዕኖ ፈጣሪነቱን እያየ ነው ማንገኘው ተጫዋች ቡካዮ ሳካ ነው። ስለ ቡካዮ ሳካም ያለው አረዳድ ትክክለኛ መሆን አለበት። ይሄ እይታው ወደዛ ወደ ሌላኛው አቅጣጫ ያመራ እንዳይሆን ማለት ነው። ምክንያቱም ቡካዮ ሳካ እንደው አቋሙ ወርዶ በቃ ምንም በጨዋታው ላይ ፐርፎርም ማድረግ እንኳን ባይችል የሆነች ተጽዕኖ ሊፈጥር ይችላል። ይሄ አርቴታ የሚያምንበት ነገር ነው። ለምሳሌ ባለፈው ሳምንት በማንቸስተር ዩናይትድ አርሰናል ሲሸነፍ እንግዲህ ያችን ኳስ በተለይ ደግሞ የማዕዘን ኳስ ስንመለከት ነበረ። የማዕዘን ምቶችን በማሻማት ረገድ ወይ ደግሞ ሴት ፒሶችን በማሻማት ረገድ ለአርሰናል የሚሰጠው ጠቀሜታ እንዳለ ግልጽ ነው። ግን ቅድም ለኦዴጋርድ ያነሳውትን ጥያቄ አሁንም ለቡካዮ ሳካ ለማንሳት እንገደዳለን። ቡካዮ ሳካ መቼ ነው ደግሞ የዚህን ተጫዋች አስተዋጽኦ ያየ ነው? ባለፈው እንደውም የዩናይትዱ ጨዋታ ካለቀ በኋላ ብዙ ሰዎች ስለ ቡካዮ ሳካም ጥያቄ ሲያነሱ ነበር። በዚህ ጨዋታ ላይ ቡካዮ ሳካን ካላየ ነው መቼ ልናየው ነው? ይሄ እኔ አሁን አንዳንድ ትልልቅ ተጫዋቾች አሉ ቡድናቸው በተጨነቀበት ሰዓት፣ ቡድናቸው በቃ በጣም ጎል በፈለገበት ሰዓት፣ አንገብጋቢ በሆነበት ሁኔታ ቋሚ የሚግቡ ተቀይረው የሚግቡ ተጽዕኖ የሚፈጥሩ ተጫዋቾች አሉ። አንድ ጨዋታ ላስታውሳችሁ፣ 2006 አርሰናል ከሃይበር እየለቀቀበት የመጨረሻው ሲዝን ላይ ማለት ነው። አርሰናል ከቶተንሃም ይጫወት ነበር እና አርሰናል ደግሞ ቻምፒየንስ ሊግ ጨዋታዎች ላይ እየተፎካከረ ስለነበር ፍጻሜ ደርሷል። በዛ የውድድር ዓመት እንደምታስታውሱት ቬንገር ስኳዳቸውን ሮቴት እያደረጉ ነበር እና ቴሪ ኦንሪን ቤንች አደረጉት። ቶተንሃም አርሰናልን መምራት ጀመረ፣ ጎል አስቆጠረ። ከዛ አርሰን ቬንገር ጎል ሲፈልጉ ቴሪ ኦንሪን ቀይረው አስገቡት፣ የአርሰናሉን ሌጀንድ። ቴሪ ኦንሪ ተቀይሮ ገባና ጎል አስቆጠረ። ከዛ ኮሜንታተሩም እንዳለ ታውቃላችሁ፣ ዌን ዩ ኒድ ኤ ጎል ዩ ኒድ ቴሪ ኦንሪ ያሉ፣ ጎል ከፈለጋችሁ ቴሪ ኦንሪ ያስፈልጋችኋል ሲል ነው እዛ ኮሜንተሪ ላይ የተናገረው። በቃ የትልቅ ተጫዋቾች ብቃት የሚለካው በእንደዚህ አይነት ሁኔታ ላይ ነው። አርሰናል በማይቸገርበት ጨዋታ ላይማ ይሄ 4-5 ጎል እያገባ በሚያሸንፈው ጨዋታ ላይ እንደዚህ እንደበቀደሙ እንደ ካይራት አልማቲው ጨዋታ ላይ ምንም ችግር የለውም። ሌላውም ተጫዋች ኢንቮልቭ ያደርጋል በደንብ በጎል ማስቆጠሩ ላይ ተከላካዮችም ሌሎች ተጫዋቾችም ሊሳተፉ ይችላሉ። ግን ደግሞ በቃ በጣም ጎል በሚያስፈልግ ሰዓት፣ ደጋፊዎች በተጨነቁበት ሰዓት፣ አሰልጣኙ ግራ ገብቶት እሺ እንዴት ጎል ላግኝ፣ በቃ
ሞከርኩ ተጫዋቾችን ቀየርኩ እንዴት ጎል ላገኝ በሚልበት ሰዓት ላይ ለአርቴታ እኛ አለንልህ የሚሉ ተጫዋቾች ስኳድ ውስጥ ሊኖሩ ይገባል። ለዛ ነው ቡካዮ ሳካ የሚወቀሰው፣ ኦዴጋርድ የሚወቀሰው በዚህ ምክንያት ነው። በቃ የሚጠበቅባቸውን ሰዓት ላይ በሰዓቱ እንዲገኙ ለአርሰናል እንዲገኙ የአርሰናል ደጋፊዎች እኮ ይጠብቃሉ። በቃ ሳካ የሆነች ነገር አድርጎ አርሰናልን አሸናፊ እንዲያደርግ። ምክንያቱም ኢንዲቪጁዋል ብሪሊያንስ በጣም ወሳኝ ነው። ኢንዲቪጁዋል ብሪሊያንስ ማንቸስተር ሲቲ ከሁለት የውድድር ዓመታት በፊት የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ እነ ኤልካይ ጉንዶዋን፣ እነ ሮድሪ፣ ኬቨን ደብሮይነ፣ ሃላንድ ብቻቸውን የሚያሸንፉት ጨዋታ ነበር። ለብቻቸው ማንቸስተር ሲቲን እየተሸከሙ ማለት ነው። እና የፍጻሜ ጨዋታ ላይ እኮ ኢንተር ሚላንን ሲያሸንፉ ሮድሪ ነው አይደለ ጎል ያስቆጠረው። ይሄንን ነው ማስታወስ የሚያስፈልገው። እንደዚህ የቢግ ማች ደግሞ ተጫዋቾች ሊኖሩ ይገባል። በቃ የትልልቅ ጨዋታዎች ተጫዋቾች እንዲሆኑ ይጠበቃል። ለዛ ነው እነ ሳካ የሚተቹት፣ እነ ኦዴጋርድ የሚተቹት፣ ሌሎች ተጫዋቾችም የሚተቹት። እኛ ከእናንተ የምንጠብቀው ይሄንን ነው፣ እናንተ ግን ይህንን ነገር ደግሞ ልትሰጡን ይገባል የሚለው ጥያቄ የሚነሳው ለዛ ነው። እኔ አሁን አንዳንድ ጨዋታዎችን ዝም ብዬ ሳይ ሳካ 90 ደቂቃ ሜዳ ላይ መቆየቱ ቫልዩ ያጣብኛል። በቃ ምንም የተለየ ነገር አሁን ባለፈው የማንቸስተር ዩናይትድ ጨዋታ ላይ አርቴታ እንግዲህ ሙሉ ደቂቃ ሳካን አጫውቶታል። ሙሉ ደቂቃ ጭራሽ ሉክ ሾው አላጫውት ብሎት አላፈናፍም ብሎት ቦታ ቀየረና ወደ ግራ ደግሞ አመጣውና ሳካን ቦታ ቀየረው እስቲ ከሆነለት ብሎ ማለት ነው። እሱን ወደ ግራ አመጣውና ከዛ ደግሞ በዛኛው መስመር ማዱኬን ማጫወት ጀመረ። ስለዚህ ማዱኬ ቋሚ መሆን ካለበት ለምን ማዱኬ ቋሚ ሆኖ አይጫወት? ማዱኬ ጥሩ ፐርፎርማንስ ሊያሳይ ይችላል፣ ላያሳይም ይችላል። እሱ ራሱን የቻለ አንድ ነገር ነው። ግን ደግሞ ሌሎች ኬሚስትሪዎችን መሞካከር በቃ ፊት መስመሩን የተለየ አይነት ኬሚስትሪ እንዲኖረው ማድረግ ከአርቴታ የሚጠበቅ ትልቁ ነገር ነው። ስለዚህ ስኳድ ሮቴት እንዲያደርግ የሚጠበቅበት ጨዋታ ነው ማለት ነው። ይህንን ካነሳን ዘንዳ ጨዋታው ላይ አርሰናል ምን አይነት ነገር ፌስ ሊያደርግ ወይ ደግሞ ምን አይነት ነገር ሊያጋጥመው ይችላል የሚለውን ነገር ከተመለከትን እንግዲህ የሊድስ ዩናይትድ ጨዋታ ለአርሰናል ቀላል ይሆናል ተብሎ አይጠበቅም። በእርግጥ የመጀመሪያው ዙር ጨዋታ ላይ አርሰናል በኤምሬትስ 5-0 አሸንፏል። አዎ የዛን ጊዜ ሊድስ ዩናይትድ ጥሩ የሚባል አልነበረም። ጥሩ የሜዳ ላይ ብቃት የሚያሳይ አልነበረም። በጣም በብዙ ነገሩ ቡድኑ ሲቸገር እንደነበር አይተናል። ግን ከቅርብ ጊዜያት በኋላ ሊድስ ዩናይትድ ላለመውረድ ይጫወት የነበረው ክለብ አሁን ብዙ ነገሮችን አስተካክሎ ተመልሶ መጥቷል። እንደውም የሊድስ ዩናይትድ አንድ ደጋፊ ሜዳ ገብቶ አሰልጣኙን ለመደብደብ ዳንኤል ፋርከን ለመደብደብ ሁሉ የተቃጣበት ጊዜ እንደነበር እናስታውሳለን። ይህንን ዜና ላይ ሁሉ ሲወራ የተመለከትነው ነገር ነው። ሜዳ ገብቶ በቃ እንዴት ባለ መንገድ እንግዲህ ተመልከቱ ምን ያክል የክለቡ ውጤት በጣም ደካማ እንደነበር። ዘንድሮ መውረዳቸው አይቀርም ከተባለላቸው ቡድኖች መካከል አንዱ ሊድስ ዩናይትድ ነበር። ከዛ ግን ዳንኤል ፋርከ የሚገርም ለውጥ አድርገው ነው የመጡት። አንዳንድ ታክቲኮቻቸውን ቀየሩ። ከዛ በኋላ ቡድኑን በሚፈለግበት ሀዲድ እንዲጓዝ አደረጉት። አሁን በደረጃ ሰንጠረዡ ሊድስ ዩናይትድ 16ኛ ደረጃ ላይ ተቀምጧል። ከወራጅ ቀጠና በ6 ነጥብ ርቆ ተቀምጧል። ይሄ ደግሞ የመጣው ዝም ብሎ አይደለም። የቅርብ ጨዋታዎቻቸውን ብትመለከቱ በጣም ትላልቅ ተጋጣሚዎችን የሚፈትን አለፍ ሲልም የሚያሸንፍ ቡድን ነው። ባለፈው በኒውካስል 4-3 ተሸንፈዋል። ማንቸስተር ዩናይትድን ነጥብ አስጥሏል። ሊቨርፑልን አንፊልድ ድረስ ሄዶ ነጥብ አስጥሎ መጥቷል። ሰንደርላንድን ስታዲየም ኦፍ ላይት ድረስ ተጉዞ ነጥብ አስጥሏል። ክሪስታል ፓላስን 4 ጎሎችን አስቆጥሮ ረምርሟል። ራሱ ሊቨርፑልንማ 2 ነው ነጥብ ያስጣለው። በሜዳው 3-3 ከሜዳው ውጪ 0-0። ቼልሲን ደግሞ ሜዳው ላይ ጋብዞ 3-1 አሸንፏል። ስለዚህ ሊድስ ዩናይትድ ቀላል ተጋጣሚ አይደለም የምንለው ለዛ ነው። በጣም ጠንካራ የሆኑ ተጫዋቾች ሜዳ ላይ አሉት። ሊድስ ዩናይትድ ተከላክሎ ነው የሚጫወተው። ይሄ ግልጽ ነው። በተለይ ደግሞ ትልልቅ ተጋጣሚዎችን ሲገጥም ተከላክሎ ነው የሚጫወተው። ከዛ በኋላ ግን ማጥቃቱን እንደ አስፈላጊነቱ ጎል ስታስቆጠርበት ይወጣና ደግሞ ጎል ለማስቆጠር ከፍተኛ ጥረት ያደርጋሉ ማለት ነው።
እና ክለቡ ከመጀመሪያዎቹ 6-7 ሳምንታት በኋላ እየተለወጠበት መንገድ እጅግ በጣም የሚያስገርም ነው። ቶማስ ፍራንክ ብዙ ነገሮችን እዚህ ክለብ ውስጥ ቀይረዋል። ለምሳሌ ጉድማንደሰን የተባለውን ተጫዋች መስመር ላይ ያለው መከላከሉ፣ በኦቨርላፒንግ የሚያጠቃባቸው ሂደቶች እጅግ በጣም ለክለቡ ውጤት ይዘውለት እየመጡ ይገኛሉ። ከዚህ በተጨማሪ ደግሞ ክለቡ ውስጥ አስፈላጊ የሆኑ የማጥቃት እንቅስቃሴዎችን የሚያከናውኑ ተጫዋቾች አሉ። ዶሚኒክ ካልቨርት-ልዊን የሆነ ዓመት ላይ በኤቨርተን የተመለከትነውን ብቃት እያሳየ ይገኛል። በጎል ማስቆጠሩ ረገድ በጣም ምርጥ ጊዜን ነው እያሳለፈ የሚገኘው። ብሬንዳን አሮንሰን ሌላኛው የዚህ ቡድን ጠንካራ ተጫዋች። እንግዲህ ለአርሰናል አንዱ ከባድ የሚሆነው እዚህ ጨዋታ ላይ በባክስሪ መጫወታቸው 3 ተከላካዮችን ያጫውታሉ። በ3-4-2-1 ወይም በ3-4-3 አሰላለፍ ነው ወደ ሜዳ የሚገቡት። ሞስትሊ 3-4-2-1 ይመስላል። ሲያጠቁ በ3 ተከላካይ ነው፣ ሲከላከሉ 5 ይሆናሉ ተከላካዮቹ። ጀምስ ጀስቲን እና ዣይደን ቦግል በሁለቱ መስመሮች በኩል እናያቸዋለን እና በጣም ጠንካራ ነው መከላከላቸው። እንዲያው በቀላሉ ሊድስ ላይ ዝም ብሎ ጎል ማስቆጠር የሚሆን አይደለም። በዛ ላይ የቡድኑ ግብ ጠባቂ ራሱ በጣም በሚያስገርም ሁኔታ ኳሶችን ሴቭ የሚያደርግ ግብ ጠባቂ ሆኖ ስንመለከተው ነበር፣ ሉካስ ፔሪ። እናም ይህ ጨዋታ እንግዲህ አንዱ ከባድ የሚሆነው ለአርሰናል በዚህ ምክንያት ነው። ሌላኛው የመሃል ሜዳው ባትል ነው። ኤታን አምፓዱ ምናልባት እኔ ሌላ ክለብ ላይ ባየው ብዬ የምመኘው ተጫዋች ነው። በጣም የሚችል ልጅ ነው። ይከላከላል፣ ታክል ይወርዳል፣ ይታትራል። ሙሉ 90 ደቂቃ ሜዳውን እያካለለ ነው የሚጫወተው። እንግዲህ ከነ ዴክላን ራይስ እና ከነ ዙቢሜንዲ ጋር የሚኖረው የመሃል ሜዳ ፍልሚያ፣ እሱና ኤሊያ ጉሬቭ ከነ ዴክላን ራይስ ጋር የሚኖራቸው ፍልሚያ እጅግ በጣም የሚጠበቅ ነው ማለት ነው። እንግዲህ ባለፈው በቻምፒዮንስ ሊጉ ሳሊባና እንዲሁ ደግሞ ቲምበርን አልተመለከትንም ነበር። ያው አርቴታ የተወሰነ ነገር ገጥሟቸዋል ብሏል። ጉዳት እንደማይሆን ግልጽ ነው። በዚህ ጨዋታ ላይ መመልከታችን አይቀሬ ነው። እነዚህን ተጫዋቾች በተለይ እዚህ ጨዋታ ላይ የምንመለከትበት እድል በጣም ሰፊ ይመስላል። ሌላው ግን አንድ በጣም ማንሳት የምፈልገው ነገር ከዚህ ጨዋታ ጋር ተያይዞ አርቴታ ፊት መስመሩን እንዴት አድርጎ ሊጠቀምበት ይችላል። እኔ አሁንም ካይ ሃቨርትዝ እና እንዲሁ ደግሞ በዚህ የጨዋታ መርሃ ግብር ላይ ቪክተር ዮኬሬስን ብንመለከት በጣም ጥሩ ይመስለኛል። ለአርሰናል ደጋፊዎች ተስፋ የሚሰጥ ሆኗል። አሁን በተለይ የሁለቱ ተጫዋቾች ባለፈው ቻምፒየንስ ሊግ ላይ ያሳዩት ኮምቢኔሽን በቃ ተስፋ የሰጠ። እስቲ እነዚህን ተጫዋቾች ድጋሚ ብናያቸው ምን ነገር ሊፈጠር ይችላል፣ ምን ልንመለከት እንችላለን የሚለውን የአርሰናል ደጋፊዎች በደንብ ተስፋ እንዲያደርጉበት ያስቻለ ሆኗል። ስለዚህ ባለፈው ካይ ሃቨርትዝ የተጫወተው እንደ ሰከንድ ስትራይከር ወይም እንደ ሁለተኛ አጥቂ ሆኖ ነበረ ወደ ሜዳ የገባው እና በጣም ኳሶችን ዴሊቨር የሚያደርግ ራሱም ጎል የሚያስቆጥር። በእርግጥ ማባከን ወይም ብክነት ሊመስል ይችላል። ሁለት ምርጥ ጥሩ የፊት መስመር ተጫዋቾችን ወይ ሁለት አጥቂዎችን በዚህ ተመሳሳይ በሆነ አንድ ጨዋታ ላይ አንዱን ሁለተኛ አጥቂ አንዱን የፊት መስመር አጥቂ አድርጎ ማጫወት በጣም አደገኛ ሊሆን ይችላል። ነገር ግን አርቴታ ደግሞ አሁን ከሰሞኑ በተለይ በሎ ብሎክ በሚጫወቱ ቡድኖች በጣም እየተቸገረ መሆኑን እያየን ነው። በቃ እንደዚህ አይነት ጠንካራ መከላከል ያላቸው ቡድኖች ማንቸስተር ዩናይትድ አርሰናልን በደንብ ተከላክሎታል። በመልሶ ማጥቃት ነው ያሸነፈው። ኖቲንጋም አርሰናልን ነጥብ ሲያስጥል ድብና አድርጎ አጥሩን ዘግቶ በመከላከል ነው። ሌሎቹንም ክለቦች ብታዩ ተመሳሳይ ነው። ስለዚህ ለዚህ መፍትሄው ሁለቱም ተጫዋቾች ከፊትና ከኋላ አድርጎ አርቴታ ማሰለፉ በጣም የተሻለ ነገርን ሊፈጥርለት ይችላል። እርሊ ጎል ማስቆጠር ለአርሰናል ወሳኝ ነው። በተለይ የሊድስ ዩናይትድን ጎል ለመከፋፈት መረቡን ለመከፋፈት የመከላከል መዋቅሩን በጣም አጥር ሰርተው ስለሚጫወቱ ያንን አጥር ለመስበር እርሊ ጎሎች ማስቆጠር ይኖርበታል እና ቀድሞ አንድ ጎል ሁለት ጎል ካስቆጠረ ሊድስ ዩናይትድ በዛ ሁኔታ አይቀጥልም። ስለዚህ አንድ ይሄን ነገር ማድረግ ለአርሰናል ጥሩ የጎል ማስቆጠር እና የማሸነፍ እድል ሊሰጠው ይችላል። የማሸነፍ ቅድመ ግምቱ የተሰጠው ለአርሰናል ነው። እንግዲህ አርሰናል ዋንጫው በእጁ ነው። አሁንም ቢሆን የማንቸስተር ሲቲን ውጤት ሳይጠብቅ የማንቸስተር ሲቲን ማሸነፍ መሸነፍ ነጥብ መጣል ሳይጠብቅ ራሱ አርሰናል ውጤቱን በራሱ ዲፋይን ማድረግ በራሱ ማስቀጠል ይችላል። ያም የሆነው ግን ከዚህ በኋላ የሚመጡትን ጨዋታዎች ሲያሸንፍ ነው። ቤትም አድርጎ አርሰናል 3 ነጥብ ይዞ መውጣት ከመድፈኞቹ የሚጠበቅ ጉዳይ ነው። ያን ነገር እስካደረገ ድረስ አርሰናል ማያሸንፍበት የፕሪሚየር ሊጉን ዋንጫ ማያሳካበት ምክንያት የለም።
ስለዚህ ይህ ጨዋታ ምንም ለሰበብ የማይቀርብ ኤክስኪውዝ የማይሰጠው አርሰናል አሁንም ከፍተኛ ትኩረት የሚያደርግበት ከዛ ደግሞ የሳምንቱ አጋማሽ የቼልሲንም ጨዋታ አርሰናል ያስባል፣ አርቴታም ያስባል ጭንቅላት ውስጥ ደግሞ እነማንን ላሰልፍ ነው የሚለው ነገር ማለት ነው። ስለዚህ በዚህ አጣብቂኝ ውስጥ እንዳይገባ ጨዋታውን በደንብ ማኔጅ ማድረግ። ኳስ መቆጣጠር አርሰናል ችግር የለበትም፣ ኳስ ይቆጣጠራል። ግን ይሄ የሚያስፈራውን የአርሰናል ማጥቃት በኦፕን ፕሌይ በክፍት ጨዋታዎች የሚያጠቃውን አርሰናል ደግሞ መመልከት አለብን። የማዕዘን ምቶች እንደሌላ የጎል ማስቆጠሪያ መንገድ የሴት ፒሶችን ልናይ እንችላለን። ስለዚህ ይሄንን የአርሰናል ማጥቃት በዚህ መንገድ መመልከት የሚጠበቅብን ይመስለኛል። መጨረሻ ላይ የምናነሳው የአርሰናልን የተከላካይ መስመር ነው። እንግዲህ ማጋሌሽ ከመጎዳቱ በፊት እናወራ የነበረው ስለ አርሰናል የመከላከል መዋቅርና የቼልሲን ሪከርድ ሊሰብር ይችላል የሚለውን ነገር ነበር። አሁን ግን የአርሰናል የመከላከል መዋቅር በዛ ልክ አይደለም። ማጋሌሽ ከመጎዳቱ በፊት አርሰናል አይደለም ጎል ሊቆጠርበት ይቅርና ጭራሽ ኦን ታርጌቱ እንኳን የማይሞከርበት ቡድን ነበር። አሁን ግን የቅርብ ጨዋታዎቹን እንደምናየው አርሰናል በሁሉም ጨዋታዎች ላይ ብቻ ጎል ሲቆጠርበት እናያለን። እንደው ክሊንሺት ይዞ ለመውጣት በጣም የሚቸገር ቡድን ነው። ተከታታይ ጨዋታዎቹን ብናይ በካይራት አልማቲ ጎል ገብቶበታል፣ በማንቸስተር ዩናይትድ፣ በኢንተር ሚላን ጎል ገብቶበታል። በመሃል ከኖቲንግሃም እና ከሊቨርፑል ጋር ጎል አልተቆጠረበትም። ከቼልሲ ጋር በካራቦ ካፕ፣ ከፖርትስመዝ ጋር በኤፍኤ ካፕ፣ ከዛ ውጪ ከቦርንመዝ፣ ከአስተን ቪላ፣ ከብራይተን ከነዚህ ሁሉ ቡድኖች ጋር አርሰናል ጎል ተቆጥሮበታል። ስለዚህ የአርሰናልን የመከላከል ጉዳይ በተመለከተ ቡድኑን እያሰለጠነ የሚገኘው ጋብሪኤል ሄንዚ በደንብ በሩን ዘግቶ መስራት የሚጠበቁበት ብዙ ስራዎች እንዳሉ የቅርብ ጨዋታዎች የሚያሳይ ነው። የቼልሲ ሪከርድ ይሰብራል ሲባል ነበረ። ያው እንደማይሰብረው ተረጋግጧል። ኦልሞስት ከ15 በላይ ጎል አርሰናል ስለተቆጠረበት ያን ሪከርድ እንደማይሰብረው ግልጽ ነው። ስለዚህ ወደ መከላከል ጥንካሬው አርሰናል እንዲመለስ ባለፈው አርሰን ቬንገር ሲናገሩ እንደነበሩት እነ ሳሊባና እነ ማጋሌሽ ላይ አይቼ ማላቀውን መረበሽ እያየው ነበረ ብለው ሲናገሩ ነበርና ያ ነገር የመጣበት አንዱና ትልቁ ምክንያትም በተለይ ደግሞ ካለው የነገሮች ሂደት አንጻር መሆኑን ልንገነዘብ ይገባልና ለማንኛውም እንግዲህ ይህ ጨዋታ ቅዳሜ ምሽት 12 ሰዓት ነው የሚደረገው። እስቲ ማን ያሸንፋል ይህንን ጨዋታ? አርሰናል አሸንፎ መሪነቱን ያጠናክራል፣ የነጥብ ልዩነቱን ያሰፋል፣ ወይስ ደግሞ አቻ ይወጣል? ወይስ ደግሞ ሊድስ ዩናይትድ እንደገና ሌላ ተአምራዊ የእግር ኳስ ውጤት ያስመዘግባል? እሱን ኮሜንት ላይ የገባችሁ ሀሳቦቻችሁ ልጽፉልኝ ትችላላችሁ። ፈጣሪ ቢፈቅድ እንግዲህ በሌሎች ዝግጅቶቻችን ደግሞ እንገናኛለን በቀጥታ ስርጭት። ዛሬ ምሽትም ፕሮግራም ይኖረናል። በዛ ምሽትም ፕሮግራም እግዚአብሔር ቢፈቅድ የምንገናኝ ይሆናል። ፈጣሪ የዛ ሰው ይበለን። ሳምንቱ እንግዲህ የእረፍት ጊዜ ነውና መልካም የሰንበት መልካም የእረፍት ጊዜ እንዲሆንላችሁ ቅዳሜና እሁድን እንመኛለን። ከኔ ጋር በኋላ ላይ እንገናኛለን። እስከዛው መልካም ጊዜ መልካም ቆይታ ይሆንላችሁ።